እሺ በቃ ያው ይቅር ብዬሻለሁ። በምትወዳት እናት በእግዚአብሔር በጣም እሺ ያልክ ከልብ አይደለም። እኔ አንተን አውቃለሁ ከልብ እሺ ብዬሻለሁ። ተነሽ እንዴ ተነስሽ ነው በቃ እዛ ድረስ መጥቼ የፈለኩሽ ስለናፈቅሽኝ አይደል እንዴ? እንዴት አሳልፈህ ትሰጠኛለህ? በእግዚአብሔር ይቅርታ አድርጌልሻለሁ ብለኸኝ እንዴት ልጅ ታደርገኛለህ? ምን አውቃለሁ በደሌ ያው ይቅር የሚያስብል አይደለም። በእግዚአብሔር አሳልፈህ አትስጠኝ። አጠቃላይ ሁኔታውን እስካሁን ያደረግሻትን ወንጀል በሙሉ እና ኢንስፔክተር ሲከታተሉሽ ነበር። በነገርሽ ላይ አንቺ በዋስ ወጣሽ እንጂ ነፃ አልነበርሽም። ይሄንን ማሰብ ነበረብሽ። በዛ እጄ መቃብር አደረኩት። እናቴ በጣም አልጋ ላይ የቀረች ታማሚ ናት። በእግዚአብሔር እንደዚህ አታድርግ። አባቴ በጣም ሸምግሏል። እኔ ነኝ ያለኋቸው። እኔ ነኝ የሚበሉትን እንኳን ከዚህ የወሸው ምን እያልኩ እየሰረኩ የምሰጠው። በእግዚአብሔር እኔ ማለት ነው ምንድን ነው እንዳደረግ ምን ላድርግሽ? አሳልፎ አትስጠኝ። እንዲህ በኩሉ ያዋሻሉ ብሎ አላሰቡም። አባ ተስፋም እኮ አትፈርድባቸውም እኮ እሳቸውን እውነት ቃል ተቀብለው ነው ይህን ነገር ያወሩትና በእውነት እንዳንተ አይነት ባል ስላለኝ በእውነት በጣም ተጠራጠሪ ነበር እንዴ? እውነት እኔ እንዳንተ አይነት ባል እግዚአብሔር ስለሰጠኝ በጣም አመሰግነዋለሁ። እውነት ቃላት የለኝም። እንደዚህ መጠራጠር የለብሽም። ብቻ የሆነ ኮንፈርት አልተሰማኝም። ለምን እንደሆነ አላውቅም። አግባብ የሆነ ቅጣቷን መውሰድ እንደሚገባት አሁን በቃ ልታልፈው የምትችለው ነገር አይደለም። ኦልሬዲ ጣቢያ መለቀቋን ራሱ በዋስ ወጣች መባሉ ራሱ ሰምተን ዝም ማለታችን ነገሮችን እነግርሃለሁ። ግን ምን እንደሆነ ታውቃለህ? በቃ የሆነ ደስ አላለኝም። የሆነ ነገር ከብድ ብሎኛል። የሆነ እንጃ የሆነ አንተ ራሱ ለማውቀው ይድነቃቸው እየመሰልከኝ አይደለም። በጣም እየጨነቀኝ ነው። ለምንድን ጭንቅሽ ለምነሳት አይሰማሽም? እኔ ምን አውቃለሁ? እኔ አሁን ነፃነት ሰምቶኝ ነበረ። ግን ይሄን በር ገብቼ እንደገባው ግን ምንም ሰላም አልተሰማኝም። ነገር ያለ ስርዓት አልበኝነቱ በተረፈ እንግዲህ ፊት ለፊት እያየከው ነው የሚያደርጋቸው ነገሮች። ያው በሱስ ተነሳስቶ ሊሆን ይችላል ምናምን እያልን ነው እንግዲህ እያለፍን የነበረው። መጨረሻ ላይ መቼም ከአንቺ አይበልጥብኝም ብለህ ነው ከቤት ያባረርከው። በጣም እንደው ግን እንደው አሁን እሺ የኤፍሬምንስ ጉዳይ እንደዚህ ሆነ። እሱ ለራሱ ወደዚህ ወደ ምስክርነት ይዘሽው ስትመጪ ራሱ ባለፈው እስኪ ጋር ሆነን ራሱ ስናወራው እኔ ይቅርታ ግን እስኪ የሚባለው ልጅ ስጠራ የሆነ ኮንፈርት አይሰማኝም። ስሙን አትጥራ በእግዚአብሔር። እኔ እሱ ልጅ ነው ለዚህ ሁሉ ጣጣ ይዳረገኝ። እኔ እሱ ልጅ ምን ቀን ቤታችን ህይወታችን እሱ ሁሉ ባይመጣ ኖሮ እዚህ ህይወታችን ውስጥ ምንም የሚበላሽ ነገር አልነበረም። ምንም በቃ ይኸውልህ አሁን አንተ ጥሩ ሰው ባትሆንና እኔ እናንተ ወደ ፍቅራችን ወደ ህይወታችን ባንመለስ እኮ እሱ በቃ ህይወታችን እንግዲህ አስብ። ባለፈው የተለያየንበት መንገድ ያባ አለ የእሱ አለ እሱ ነው በቃ ህይወታችን ውስጥ ገብቶ የሚረብሸን። በቃ እሱ ልጅ ከህይወታችን በቃ ከሱ ጋር ያለን ግንኙነት አቁም። እውነት እኔን የምትወደኝ ከሆነ እሱ ልጅ በቃ ወደ ህይወታችን አታምጣ። በቃ ከሱ ጋር ያለው በቃ ደስ ይለኛል። እኔ የምፈልገው እሱን ነው። አሁን ያለው ነገር ምንድነው መሰለሽ? እኔ አሁን እንደው አባድ በኩሉ ራሱ ምንድነው ያን መቃብራችሁ ደግሞ አንቺ መቃብር እንደዚህ መቃብር እንደው ስታስቀምጥ ምን ብዬ ነው እኔ ምን ነው ታሪክም ሳጥን እንኳን እንደ እኔ ምን ያደርግልኛል ሳጥን? እንዴ ባዶ ሳጥን እኔ እኮ አይደለም ተሸክሜ ያመጣሁት እኮ። ወይም ደግሞ ቀብር አስፈጻሚዎቹ ናቸው እንትን ማለት ያለባቸው። እኔ ሬሳንም አላየሁም። ምን ማድረግ እችላለሁ? እንደው ደህና ሳጥን እንኳን አትገዢም እንዴ? እኔ በሰዓት ተደናግጬ ነበር። እንዴ ሳሁን ስለ ሳጥን ምን ዋናው አልሞትክም አንተ። ምን ትደናግጫለሽ? ድራማ እንደሆነ እየነገርሽኝ አይደል? ምን ያስደነግጥሻል? እኔ የእውነት እኔ እንደሞትክ ነበር የማውቀው። የእውነቱ ነው የምነግርህ። ሞተ ሲባል ማለት ነው አሁን እንድትሸመጥጪ ነው አይደለም? አሁን እኔ እኮ አውቃለሁ በህይወት እንዳለክ ያወቅኩት ጊዜ ግን ማለት ነው ትንሽ ዘግየት ብሎ ነው። ከሳምንት ምናምን በኋላ ነው ያወቅኩት በህይወት እንዳለክ። ያ ስለሆነ አሁን ምንድነው ላም ባለፈው ነገር መወቃቀሱ ምንድነው? የሆነ ስራ ከንበኔ ጀመርክ እንዴ? ባለፈው መታወቂያቸው ናቸው። የዛ ከውጭ ያለው አንድ ጓደኛ አለ አይደለ? ያ የሱ እዚህ ያለው ወንድማቸው ንብረት ሳጥኑ ምን አይነት ነበረ እንዴ? ሳጥኑ ብለህ ግን እኮ ግራ አጋባኸኝ። ሳጥኑ ምን ጥሩ አልነበረም? ያው በርግጥ ትልቅ አይደለም። ምናልባት ካንተ ጋር የሚመጣ ያው አልሞትክም፣ ግን ያው ብትሞት ኖሮ ይሆን ነበር። ቆንጆ ሳጥን ግን አላውቅም። ብቻ ሌላ ነገር አታስወራኝ። አይ ዝም ሳጥን ነው የገዛሽው ለማለት ይሁን በቃ እንጂ ዋናው ምን በቃ ምን ያስፈልጋል? ሆነ መቀበሩ ነው። ሳጥኑ ሆነ ምንም ሆነ በቃ ዋናው በቃ
ሰውን ይዞ ከሄደ ሳጥን ተለቀ ምን ጥቅም አለው? በቃ ዞሮ ዞሮ ግን አሁን ማለት ነው ወደ መጣሁበት ጉዳይ ስንሄድ አሁን ከዚህ በኋላ ምንም ጥያቄ አትጠይቀኝ እባክህ። ምንድነው ጨነቀሽ እንዴ? እዚህ ጥያቄ አትጠይቂኝ። ጠየቅሽ የተጫወትን እኮ ነው ያለ። አዎ ግን ያው ምን መሰለህ የሆነ ምርመራ እያደረግክብኝ የመሰለኝ ስለሆነ ደስ አላለኝም። መጠየቅ ልክ ነው። ለምን ተማምነህ እዚህ ጋር ምንም የሰራሁበትን ምክንያት ነግሬሃለሁ። ሁሉም ነገር እነግርሃለሁ። ችግር የለውም። ብቻ አንተ አምነኸኝ እስከመጣ ድረስ እኔ ለአንተ ምንም ነገር ለመንገር ዝግጁ ነኝ። ምንም ችግር የለብኝም። ለምን አንደኛ ምንድነው ጥቅሙ? አንተ አልሞትክም፣ እግዚአብሔር ይመስገን። ለዚህ በጣም ደስ ብሎኛል። ሲቀጥል ደግሞ እኔ እናንተ ወደ ፍቅራችን የምንመለስ ከሆነ በጣም ደስ ይለኛል። በቃ እኔ የምፈልገው እሱን ነው። ለምን አሁን ህይወቴ ውስጥ የሚረብሸኝ ሰው የለም፣ የሚያስጨንቀኝ ነገር የለም። እስኪ የነበረ እሱን ከህይወታችን ወጣ። ከዚህ በኋላ ምንም ነገር አያስጨንቀኝም። አንድ እሱ አለማስጨነቅሽ ጥሩ ሆኖ ሳለ ነው ነገሮችን በመነጋገር እሺ የፈለከውን ጠይቀኝ፣ ችግር የለብኝም። ለምን መሰለህ አሁን ያለፈውን ነገር ማውራት አንደኛ እንደ ትዝታም እንደ ትውስታም እየሳቅንበትም ልንዝናናበት ምንችል ነገር ስለሆነ ጠይቀኝ፣ ችግር የለውም። እንደዛ ጥሩ ነው ብዬ ነው። አሁን ጊዜ ነበር ምናምን ግን አሁንም ቢሆን የሆነ ቅር ያለኝ ነገር አለ። እኔ ቅድም አንተ ነህ ይቅርታ የጠየቅከኝ። እንደው በእግዚአብሔር ይሁን እንደው በምታምነው ነገር እንደው በእግዚአብሔር እንደው በቃ ተነሽ ችግር የለውም። እኔ ያደረኩብህን በደል ሁሉ ረሳህ። በእግዚአብሔር በቃ በእግዚአብሔር እንደው በእግዚአብሔር እኔ ነው እንደሱ አይደለም እንደሱ አይደለም። ተነሽ በቃ እሺ በይ። እሺ እነግርሃለሁ። በቃ ቁጭ በል እሺ ቁጭ በል። ድርቃት በይ። እሺ አልልም። ቁጭ በል። እሺ ቆይ ቁጭ በል። ምን ጋር ከይለ እኔ ማለት ነው በእግዚአብሔር በቃ እኔ እንዳትጎዳኝ በእግዚአብሔር እኔ ማለት ነው ያንተ ፍቅር ነው እንደዛ ነገር ሁሉ ያደረግኩት እና በእግዚአብሔር በቃ እኔ ምንም ለአንተ በቃ ምንም ነገር ለማድረግ አሁን እኔን አትረብሽኝ። እሺ አረብሽኝ ግን በቃ ከልብክ ያረኩን ነገር ሁሉ በእግዚአብሔር እሺ በቃ ያው ይቅር ብዬሻለሁ። ይቅር ብትወዳት እናት በእግዚአብሔር በቃ ተነሽ እሺ ያልክ ከልብ አይደለም እኔ አንተን አውቃለሁ ከልብ እሺ ብዬሻለሁ። ተነሽ እንዴ እነሱሽ ነው በቃ እዛ ድረስ መጥቼ የፈለኩሽ ስለናፈቅሽኝ አይደል? እሺ በጣም ይቅርታ። እሺ ያን ሁሉ ነገር ላደርግብህ ፈልጌ አይደለም። አንደኛ እውነት የሆነ ሰይጣን አሳስቶኝ ነው ያን ሁሉ በደል ባንተ ላይ የፈጸምኩት። እኔ አንተ ሞታል ስባል ራሱ እኔ ልቀብር ፈቃደኛ አልነበርኩም። በቃ በጣም እኔ መቼም አብዛኛውን ነገር ታውቃለህ። እኔ ምን እንደሆንኩ ራሱ አላውቅም። ቅርብ እየነሳኝ ያለ ጠዋትና ማታ ያንተ ፍቅር ያን ሁሉ ያደረግልኝ ሰው ነህ። እንዴት ባንተ ላይ እንደዚህ አይነት ነገር አደረግ? እውነት ከልብ ብቻ ይቅርታ አድርግልኝ። የምፈልገው እሱን ብቻ ነው። እሺ እንደው ቂም እንዳትይዝብኝ እውነት ቢይዝብሽ ነው አንቺ ያለሽበት ድረስ ፍለጋ የመጣሁት። ያንተ መልካምነት ነው። ይሄ መልካምነት ግን እኔ ያውቀዋለሁ። አዎ እሱን የምታውቂ ከሆነ ደግሞ በቃ አንዴ ይቅርታ ካልኩኝ ይቅርታ እንደማደርግልሽ ማሰብ መቻል አለብሽ። እሺ በቃ የሆነ የፈለገውን ጠይቀኝ። በቃ ችግር የለም። ራስሽን አትረብሽ። እኔ ውስጤ ማለት ነው አይደል? ችግር የለውም። እናውራ ብቻ አንተ ከልብ ይቅርታ አድርገህልኝ ምንም ክፋት እንዳታስብ እና እኔ ያደረግኩህን ነገር መልሰህ በእኔ እንዳታደርግ። እኔ በአንቺ አላደርግም። ይሄ የመበቀል ስሜትም ታውቂኛለሽ። ከበፊትም ጀምሮ እንደዚህ አይነት ነገር እንደሌለብኝ ታውቂያለሽ። እኔ በአንተ ቢሆን ኖሮ እኔ ለአንተ የምገባ ሴት አልነበርኩም። እንዳንተ መልካምነት እንዳንተ አይነት እግዚአብሔር በዚህ ሰዓት እንዳንተ አይነት ሰው መኖሩ ራሱ እንደው በጣም በሚያስገርምበት ሁኔታ ላይ ነው። አንተ እግዚአብሔር አንተን የሰጠኝ በጣም ይቅርታ። ራስሽን አረጋጊ። ዋናው ነገር ምንድነው መሰለሽ? ሊላይ ሰላም አጣ። ይኸው ካንተ ጋር እዚህ ሰው ፊት ለፊት ወይ እዚህ እስከ ፊት ለፊት ለማስመሰል ነው እንጂ ከዚህ ስወጣ ሁሌ እንዳለቀስኩ ነው ወደ ቤት የሚሄደው። በጣም ነው የተጨነቅኩ ያለሁት። ሊላይ ሰላም ነሳኝ። እንዴት በዚህ መልካም ሰው ላይ እንዴት ለከረ ስንት ህይወትሽን የቀየረልሽን ሰው እንዴት እንደዚህ ያደረግሽ እንዴት በቃ ሁሌም ያንን መርዝ ለምን ሰጠውት? የእውነት ሞቶስ ቢሆን ኖሮ ምናምን በቃ አለ አይደለ? ያን ሁሉ ወንጀል ደግሞ አንተ እንደሆንክ እርግጠኛ ሆኜ ሳለ ያንተን ገንዘብ ለመውረስ ስንት ነገር ሳደርግ ከዛን ተናድጄ በቃ ሂጄ ያን ሁሉ በደል ያስፈጸመኝ ለሱ ብዬ ያን ሁሉ ያደረኩለት ሰውዬ ለካስ ከልቤ ያልወደውም ነበር። እሱም ከዛ ሂጄ ያንን መርዝ ሰጠውት። በቃ ግን የተበቀልኩት መሰለኝ እሱን። አሁንም ቢሆን ግን ህሊናዬ በቃ ምንም ሰላም የለውም። አሁን ተረጋጊ። ነገሮችን ይስተካከላሉ። እኔ ካጠገብሽ ነኝ። እኔ ያለው ያስፈልግሽ ነገርን ያገዝኩሽ። ወደ ድሮ ነገራችን ተመልሰን ወደ ነበረ ነገራችን ተመልሰን ነገሮችን ደግሞ ማስተካከል ይቻላል። አሁን ዞሮ ምንድነው መሰለሽ አሁን ካለሽበት ሁኔታ አንፃር ለመውጣትም
ይሄ ከህሊና ወቀሳ ምናምን ለምትይው ነገር ለመሸሸም አንድ ያሰብኩልሽ ነገር አለ። ስራ ብትጀምሪ ጀምራለሁ። እኔ ህሊናዬ ሰላም ነስቶኛል። ወደዛ ነገር ውስጥ ብትገቢ አንደኛ አእምሮሽ ሰላም ያገኛል። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። በጣም የገረመኝና ያሳቀኝ ነገር እንዴት ነው ግን አባዲ በኩል ያሳምንሻቸው? አባዲ በኩል ማለት እንግዲህ በፊት በጣም ታማኝ መስሉኝ ነበረ እኔ ራሱ ማለት ነው። ታውቃለህ አባ ከታመሙ በኋላ እሳቸው ናቸው ለካስ አንተ ብዙም አታውቅም። ይሄ የሆነ ነገር ችግር ሲገጥመኝ እኔ አባ ጋር ስሄድ ሁሌም እሳቸው ጋር ነበር የማያቸው። ሳያቸው አባን ይሄን ነገር እንደማያደርጉ ስላወቅኩኝ ሳያቸው ሰውየው ብዙ ጊዜ ገንዘብ ላይ የሆነ ያላቸው አቋም ትንሽ እንትን ነው የሆነ ይስገበገባል። ገንዘብ ሲያይ ሰውየውን ብዙ ጊዜ ሳየው ማለት ነው። ከዛን ብር በሰጣ ልክ አንተ መሞትክ እንደተረጋገጠ ውጭ ሄድኩት እነሱ ጋር ነው። ሲሄድ አባ ተኝተው ነበረ። እሳቸው ደግሞ ከቤተ ክርስቲያን የመጡ ነበር አባዴ በኩል። ከዛን አንዴ ላናግራቸው ምናምን ስላቸው ምንድነው እና ሲሉ ሀዘንተኛ መስዬ ነበር የሄድኩት። ከዛ ባለቤቴ ሞቷል እና በቃ እሳቸው ስለማይሄዱ ንስሐ አባት ስለሚያስፈልግ ያለውን ነገር እንድጨራርሱልኝ አልኳቸው። አረ ችግር የለውም ሲል እና ምንም ጥያቄ እንዳይጠይቁኝ የሚፈልገው ነገር በገንዘብ እንጨርሳለን ስለ ምንም ከአንዳንድ ነው የተስማሙት። በቃ ምንም አልመሰላቸውም። እሺ ያሉ ተስማሙ። የሚያስፈልገውን ነገር ጨራረሱ። ያው ሳጥኑ እንግዲህ ያው እዛ ሆስፒታል ነው አስክሬኑ ምናምን የመጣ የተባለው። በቃ ተፈጸመ ቀብሩ። ከዛም በኋላ ግን እኔ እንዳልሞት ሳውቅ ሩጫውንም እነሳቸው ጋር ነው የሄድኩት። እሳቸው ጋር ሄጄ ያገኘኋቸው ቤተክርስቲያን ቀጠርኳቸው እና ከመቃብር ጀርባ ነበር መቃብር ጋር ተገናኘን። ከዛም በኋላ እሱ አልሞተም ግን ሞቷል ብለህ በቃ እንትን ትላለህ ስለው እሺ አለ። ገንዘብ ነው የሚያስጨምርሽ እንጂ ችግር የለውም ገንዘብ ሲያስጨኝ ምን ችግር አለብኝ አሉ። በቃ ከዛ አንተ እንደሞት አርጎ በቃ ለሄዱ አባም የሚያውቁት እንግዲህ እነሱ እንደሞት ነው የሚያውቁት። እንግዲህ ያምኗቸዋል መሰለኝ በጣም ግን እንደው አሁን መቼም ይቅርታ ተባብለን እሱ እንዳለፈው ሳለ እንዲሁ እንዲህ የነበረኝ ፍቅር ጊዜያቶች አሁን መቼም በድዬሽ አስቀይሜሽ አንተ አንድ ቀን አስቀይመኸኝ አታውቅም። ለእኔ ብለህ እኮ አንተ ወንድምህን ከቤት አስወጥተሃል። ፍቅሬ እዚህ ነው ያለና ለአንቺን ምን ያህል እንደምወድሽ አውቃለሁ። ይሄን ያልኩት እንዲሁ አሁን እንዲሁ እንግዲህ መንግስት ይቅበረው ያልሽውስ ለእንትን እንዲመችሽ ፈልገሽ ነው? እንግዲህ እኔ በሰዓቱ ምን እንደሆንኩም ለምን እንደሆነም አላውቅም። አንደኛ አላውቅም እኔ ለምን እንደዛም እንዳልኩ ራሱ ምንም የማውቀው ነገር የለም። እኔ በአንተ ላይ ጥላቻም የለኝ። በእርግጥ ታውቃለህ ያንን ቆሜ ልቀብርህ አልችልም። አንደኛው ነው ልንገርህና እኔ ስነግርህ ያንን ነገር እኔ መርዤክ ሞተሃል ሲባል ራሴ በቃ ምንድነው እዛ ጋር በቃ ቢያንስ ባዶ ሳጥን እንደሆነ እያወቅኩኝ መቀበሩ ነው ለኔ የሚሻለው። ቢያንስ እዛ ላይ ማስመሰል እችላለሁ። ግን እዛ ጋር አስከሬን ተኝቶ ቆሜ ማስመሰል ይከብደኛል። ለምን ቢያንስ አንተ ነው ቆመህ ማይቼ እኔ አስመስያለሁ ብዙ ነገር አውቃለሁ። ግን አሁን ምንድነው በቃ ያኛው ማስመሰል ይከብድ ነበር በጣም ማለት ይከብደኛል። እና እንደዛ ለማለት ፈልገሽ እንደሆነ ተረዳሁሽ። አይ በጣም ግን አሁን መቼም የጠፋሽው ከዛ ከእንትኑ በኋላ ነው። ካስክሬን ይከፈታል ከታንተ መቃብሩ ይከፈታል ማለት ግን ምን ነበር ሀሳብሽ? ወዴት ልትሄጂ ነበር? እኔ እንግዲህ ያው ውሸቱ መጋለጡም ስለማይቀር በቃ በሱዳን አድርጌ ልሰደድ ነበር። እኔ አራባሽ የት ሀገር ነው? በቃ እኔ ብቻ መሰደድ ብቻ ነው የምፈልገው። እኔ ያን ሀገር መመርጥበት ጊዜ ሳይሆን እኔ በቃ ከወንጀል የምሸሽበትና በቃ ካንተ እጅ ማመልጥበትን ነገር ብቻ ነበር ስፈልግ የነበረው እንጂ የሀገር ምርጫ ምናምን የለኝም። ምን ልመርጥ እችላለሁ? እንደው ፓስፖርቱሽን መቼ ጨረሰሽው? እንግዲህ
እኔ ግን እንደዚህ አይነት በጣም በመጀመሪያ ደረጃ እኔ ማለት ነው ምን እያልከኝ ነው? እኔ በመጀመሪያ ደረጃ አንተ እኮ ሲጀመር ይገላሃል ተብዬ አልነበረም። ቢያንስ አንተ ከነቃህብኝ ብዬ ቀደም ብዬ ሁሉ ነገር ጨርሻለሁ። እሺ ቢያንስ አንተ ከሞት ወደ ችግር ከመጣብኝ ብዬ ቀደም ብዬ ሁሉ ነገር ጨርሼ ነበር። አንተ ከሞትክ በፊት አስቀድሜ ለምን የሆነ ነገር ከተነቃብኝ በቃ ሁሉ ነገር ትቼ መጥፋት ነው ያለብኝ። እስር ቤት ከመግባት መቼም መጥፋቱ ይሻላል። ኦኬ አሁን ከፕሮሰሱ አልቆልሻል ደም በቃ እኔ አሁን ሰሞኑን ልሄድ ነበር። አንዱ ለቀን ብትቆይ አታገኘኝም። እንግዲህ ያው ፍቅራችን መንገድ ላይ አይቀርም። አዎ እውነት ነው እኮ የፍቅር አምላክ እኮ እውነት ነው ዳግም ያገናኛልና በቃ ሁሉም ነገር ብቻ ይቅርታ በቃ ያለፈው አልፏል። አሁን በቃ ሁሉ ነገር ረስተን እንትን ማለት አለብን። እንደውኛ ነው የመሰሉ ንስሐ አባታችንን ያሳቱ እኛ አባዲ በኩል የደረሱ እሳቸውም ወደ ሀገራቸው ሄዱ። በቃ እኮ አሁን ለምን መቃብሩ ይከፈታል የተባለ ቀን አለ አይደለ? በቃ ፈሩ። አሁን ይሄ ነገር ከተጋለጠ እኔ አባ ፊትስ ምን ብዬ ቆማለሁ? እኔ እንዴት ሳርጌ በቃ እኔ ብሎ ገንዘብ አስጨመሩኝ ሄዱ። በቃ ወደ ሀገራቸው ሄዱ። እነሱ ከዚህ በኋላም አይመለሱም። የት ሀገር ሰው ናቸው? የሀገራቸውን በምን አውቃለሁ? ኦኬ ክፍለ ሀገራቸው ከዚህ ብቻ ሁለት ቀን ምናምን እንደሚሄድ ነግሮኛል። የሀገሩን ደግሞ መጠየቁም ትዝ አላለኝም። ኧረ ጨነቀኝ ያልሆነ እንደ ምንድን ነው የቤት ለምንድን ነው እንደዚህ የሆነ እንግዳ አይነት ስሜት የሚሰማኝ? ለምንድን ነው የተጨነኩት? የሆነ ነገር ዙሪያዬን የከበበኝ የመሰለኝ እኮ ነው። በፈጣሪ ስም ሙቀት ለቀቀብኝ። በዚህ ብርድ ሙቀት ለቀቀብኝ። ቅድም እኮ ነግሬሻለሁ እኮ እንደዚህ አይነት ዲፕሬሽን ስሜት ውስጥ ስለነበር እዚህ መውጣት አልነበረብንም መሰለኝ። እንደዚህ አይነት ስሜት ውስጥ ስለነበርሽ ማን መጣ? ምንድን ነው? እሺ እንዴት እንደዚህ ታደርጋለህ? እንዴት አሳልፈህ ትሰጠኛለህ? በእግዚአብሔር ይቅርታ አድርጌልሻለሁ ብለኸኝ እንዴት እንደዚህ ታደርገኛለህ? ምን አውቃለሁ በደሌ ያው ይቅር የሚያስብል አይደለም። በእግዚአብሔር አሳልፈህ አትስጠኝ። በእግዚአብሔር አሳልፈህ አትስጠኝ እኮ በቃ ለምን እኔ እዚህ ድረስ አምኜ የመጣሁት እኮ ይቅርታ በእግዚአብሔር በቃ እኔ አሳልፈህ አትስጠኝ። እኔ እስር ቤት መግባት አልፈልግም። በእግዚአብሔር ይልኝ በእግዚአብሔር እባክህ ይሄ ሰውዬ ከህይወታችን ወጥቷል አልክ። በእግዚአብሔር እኔ አይመለከተኝም። በእግዚአብሔር ቃላት ናቸው። እኔ ማመን አምኜሽ ኖሬ ነው ያረሽ ለምን ፍቅራችን እየገባን ማን ነው ፍቅራችን እንዴ? ለምን በቃ እሱ ይቅርታ አድርጌልሻለሁ ይልካል። ይኸውልሽ ዋና ኢንስፔክተር አለማየሁ እባላለሁ። ከዚህ በኋላ በስርዓት ትነጋገሪያለሽ። መመጥበጥ አያስፈልግም። ሰማሽኛ? አምኜህ በመጣሁት እንዴት እንደዚህ አይነት ክፋት ታስባለህ? ማምኜሽ 2 ዓመት ስኖር እንዴት እንደዚህ ታደርገኛለህ? ታዲያ ቢያንስ ማለት ነው ልንገርካ በሌላ ልትቀጣኝ ትችል ነበር። እንዴት እንደዚህ ታደርገኛለህ? እንዴት አምኜህ አንቺ እንደዚህ እንዴት ታደርጊያለሽ? አንቺ ያረግሽው ነገር ቀላል ነው። እሱን እንዴት እንደዚህ ታደርገኛለህ የምትይው? ሰው ይቅርታ ልብ ነበረው ቢያንስ ማለት ነው። ደረጃ አልነበረም። ገብርኤል እስኪ ለሰራሽ ወንጀል ታውቂዋለሽ? ያደረግሽው ነገር ይኸውልሽ ምን አውቃችሁ ነው? ምን አውቀህ ነው? ምንድን ነው ይኸውልሽ ወደ ድራማ ሰማሽኝ አይደል? ሁሉም ነገር አብቅቷል። አሁን ተደርሶብሻል። የሰራሽው ወንጀል ፋይሉ እጃችን ላይ ገብቷል። ሰማሽ? አሁን በስርዓት የምትጠየቂው መመለስ ብቻ ነው። ካንቺ መበጥበጥ አያስፈልግም። ይሄ ውስጥ የታውቆኝ ነበር። እኔ ከብዶኝ ነበር እኮ ገና ግቢ ስገባ በጣም ጨንቆኝ ነበር እኮ። ምን ነው በዛ ቦታ መለስ ሌባ ሁሌም ተጨናንቆ ነው። ሌባ ዘና ብሎ አይሰርቅም። ባይዘው ወንጀለኛ ዘና ብሎ ሳይሆን እየተጨነቀ ነው። እና አንቺ ሌባና ወንጀለኛ ስለሆንሽ ይኸውልሽ ላንቺም እኮ ጥሩ ነው። እንቅልፍ አይወስደኝም። በጣም እየተረበሽኩ ነው ስትይኝ አልነበረ? ስለዚህ ቅርብ ሰዲስ እስር ቤት በጣም ደስ አለኝ። ልብ ደረሰ በጣም ክፉ። ይኸውልሽ ከሰራሽ ወንጀል በላይ የምትዋሽው ነገር ነው በጣም አስከፊ ያደረገው ነገሩ። ትክክል። ኧረ እቺ በጣም ከባድ ከወንጀሉ በላይ ማለት ነው። በጣም በውሸት መረጃ ትደብቂያለሽ፣ ፖሊስ ትዋሻለሽ። በገንዘብ ራስ ምን አውቃችሁ ነው? ለምን አውቃችሁ አትነግሩኝ እንዴ?
መልሰሽ አሁን ልትዋሺ ነው እኮ ምንም እኮ የሰሙት ነገር የለም አሁን ነው አይመጡት አይመጡት ምንም የሰሙት ነገር እኮ የለም ትሰሚኛለሽ በመጀመሪያ ደረጃ እኛ እዚህ ቤት ውስጥ ካሜራዎችን ገጥመን ነው ይሄር ነው ለዚህ ነው የከበደኝ ወይኔ አውቀን አስተሳሰፈ ወይኔ አንቺ ያደረግሽው እያንዳንዱ ነገር ኢንስፔክተር ደርሰውበታል ከውሽማሽ ጀምሮ ከውሽማሽ ላይ ያደረስሽው ነገር አሁንም በቪዲዮ ተናግረሻል ሳይ ጥሩ ነው እና ኢንስፔክተርም ደግሞ ያገኙት አሻራም አለ ብለውናል አጠቃላይ ሁኔታውን እስካሁን ያደረግሻትን ወንጀል በሙሉ እና ኢንስፔክተር ሲከታተሉሽ ነበር በነገርሽ ላይ አንቺ በዋስ ወጣሽ እንጂ ነፃ አልነበርሽም ይሄንን ማሰብ ነበረብሽ በዛጄ መቃብር አረኩት አንተና ምን መምጣቴ ራሴን ነው ጉዳያኩት አንተ አይደለም ጥፋተኛ እጅ ሰጥቼሽ ነበር አልተጠቀምሽም የባሰ ሌላ ችግር ውስጥ ከተትሽኝ እኔ ነኝ ስለዚህ ህግ ነው ሚዳኝሽ ህግ ይዳኝሽ የፎረንሲክ ምርመራ እጃችን ላይ ደርሷል ይኸውልሽ የእጅሽ አሻራ ተይዟል ምንም አታለልም ወደዚህ ወደዛ ማለት አያስፈልግም ያረግሽው ወንጀል አንድ ባንድ ታምኛለሽ አንድ ባንድ ከዚህ በፊት ዝም እንዳልሽ ከዚህ በፊት ዋስ እንደወጣሽው ምትወጪ እንዳይመስልሽ አሁን ምንም ዋስ ብሎ ነገር የለም ምንም ኢንስፔክተር የህግ አካላቶችን በሙሉ ጥራለን በመኪና ተጫነና ወደ ሀገሯ ያገረሽን ዘፈን እየዘፈንሽ እንግዲህ እስክስታ እየወረድሽ እንኳን ደስ አለህ በጣም እውነት ልፋት በጣም ደስ ይላል እንዳንተ አይነት መጥፎ ሰው በህይወቴ ላይ አግጥሞኝ ያውቅም አንተ ተው ችግር የለውም ያደረኩብህ በደል ነው ብትናገርም ያምርባል ይሄ ግን ማለት ነው ማሽቃበጡ ምንም ልንገርህ አሁን ምንም ገደብ ይቻለው ማንንም ማስፈራም ልንገርህ እተኛለሁ ችግር የለውም ከእንደናንተ አይነቱ ጋር እንደው እዛ ይሻለኛል እዛ አፈር ላይ ብተኛ ይሻላል ወደሽ ዝም በል በእናትህ ምንም መጣብኝ የሚቀርብኝም ነገር የለም አሁን ጨርሻለሁ ችግር የለውም እንኳን ደስ አላችሁ በጣም ደስ እንኳን ደስ አላችሁ እንኳን እየሰማን አይደለም የምትናገረው ላፊም ነገር ተናገርኩ ደግሜ የምናገራለሁ ምን እስር ቤት ምን መግደል ምናምን ነው ይግደሉኝ ማንንም አልፈራም ህግ ነው አይደለ ህግ ነው እሱ እኮ ልንገርህ ወንጀለኛ እኮ ሲደረስበት የሚያሳየው ጸባይ ነው አንድ ወንጀለኛ ወንጀሉን ደብቆ የተደረሰበት ቀን የሚያሳየው ባህሪና በቃ ምንም ማውራት ያስፈልጋል መሄድ እንችላለን ቁጭ በይ በስርዓት ለምን መሰለህ እኔ ከነዚህ ቁጭ በይ ያላላ በቁጥጥር ስር ነሽ ቁጭ በይ በቃ ዘኸኝ ሂዳ ይዘኸኝ መሄድ ትችላለህ በቃ እኔ ምን በቃ ለበቃ አለቀ እስክንድር እንዴት እንደዚህ አይነት ሰው ምንድን ነው አይ መብቷን እሱ ወደ እስር ቤት በቃ እስር ቤት አይሻላል ከዚህ ገደል አይቀርልሽም እኮ እንሂድ በቃ ቆሜ ሲያወራኝ መስማት አልፈልግም ቁጭ በይ ፓስፖርት እየጠበቅን ነው ቁጭ በይ የሰራችሁ ኃጢአት እኮ ነው እንደዚህ ያሳፍራት እኛም ማየት እኮ ያስጠላል አላፍርም ልንገርካ እንደውም ልንገርካ እስር ቤት መግባት ያልቀረ አንተንም በገደልኩ ነው አሁን ቁጭ በይ ስላለች ነው ቆማለሁ ያልሽው ኢንስፔክተር ከዚህ በላይ የፈለገውን ነገር ማድረግ ይችላል የፈለገው ሰው ምንም ማስረጃ መረጃ ኢንስፔክተር የሆነ ነገር ወሰድባት በቃ ይዘህ ሂድ እርምጃ መውሰድ በቃ እዛው ውጭ ላይ የምታስለፈልፋት ማስለፈልፋት ይሄ በተለይ እስክንድር የሚባል ስሙንም አይኑንም ማየት አልፈልግም የውጭ አባላት ለነገሩ ነገሩ ደህና ሁኚ የእኔ ፍቅር ምን ሰይጣን ናት እባክህ ኧረ ከባድ ሰው ልጅ ኧረ ከባድ ሰው እንደዚህ ግግም አይኗን በጨው አጠበች ሰው ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ሰው ጋር ይሄን ያህል ጊዜ እንዴት ነው የኖርክ? ደረቅ ጉዳዩ ያልሆነ እኛ ነበረችም አንተ ነገሩ ምንም ማታቅ ሰው በስላ 2 ዓመት ብሎ እንግዲህ ጉዬ ስር ተደብቃ ምንም ነገር የምታውቅ አትመስልም። እባብ ቆዳው ለስላሳ ነው ይባላል። እሷ
እሷም ቆዳዋን አስልሳ ውስጧን መርዟን ያረጨችው በጣም የሚገርም እኔ ታትም እንዴት እንደምትሆን ድቅን ነው ራሱ እስክንድር እባክህ አሳልፈህ አትስጠኝ እባክህ እስክንድር እባክህ እባክህ በቃ እሺ በድዬሃለሁ እሺ በጣም ይቅርታ እስክንድር እባክህ አሳልፈህ አትስጠኝ በእግዚአብሔር እስክንድር በእግዚአብሔር በጣም ደሃ እናትና አባት አለኝ ለነሱ ስል ነው እዚህ ጉድ ውስጥ የገባሁት በእግዚአብሔር አሁን ምንድን ነው የነበረው በቃ ይኸውልህ መስሎኝ ነበረ በቃ ግን አሁን በእግዚአብሔር ሳስበው እነሱ ማንም የላቸውም በሞቱበት የሚቀብራቸው ሰው ራሱ የለም በእግዚአብሔር እኔ ነኝ እዚህ ነገር ወንጀል ሰርቼ ማመጣው እባክህ እስክንድር እባክህ እሺ እሱስ በደል አድርሼበታለሁ እባክህ ማንም የላቸውም እኔ ነኝ ከዚህ እንኳን የሚበሉትን የምልክላቸው በእግዚአብሔር እስክንድር እኔ ይኸውልህ ልንገርህ እኔ ነኝ እዚህ ብር ፈልጌ እዚህ ውስጥ የገባሁት ለእናትና ለአባቴ ስል ነው እናቴ በጣም አልጋ ላይ የቀረች ታማሚ ናት በእግዚአብሔር እንደዚህ አታድርግ አባቴ በጣም ሸምግሏል እኔ ነኝ ያለኋቸው እኔ ነኝ የሚበሉትን እንኳን ከዚህ የወሸው ምን እያልኩ እየሰረኩ የምሰጠው በእግዚአብሔር እኔ ምንድን ነው እንዳደረግህ ምን ላድርግሽ አሳልፈህ አትስጠኝ እሺ እነሱ እሺ የፈለጉትን ያድርጉኝ ቢያንስ ማለት ነው እስር ጊዜ እንዲቀንስልኝ የተቀረጸው ነው ተስጠብኝ እኔ እኮ አሳልፈህ በቃ ሰጥቼዋለሁ ኢንስፔክተር ለምኜው እኔ ጋር ምንም ነገር የለም በቃ ሁሉንም ፋይል እሱ ጋር ነው ያለው ኢንስፔክተር እባክህ እናቴ የለቅም አባቴ የለቅም እባክህ የሞቱት እንኳን የሚቀብራቸው ሰው የለም እባክህ እሺ በቃ እዚህ ሌላውን ይቅጡኝ እዚህ ብቻ ያለውን ነገር እዚህ ያዘው በእግዚአብሔር ፈለጋቸው ስጃ ያሳያቸዋለሁ ምን አይነት ሁኔታ ላይ እንዳሉ እነሱ አሳያቸዋለሁ በጣም ችግር ላይ ነው ያሉት እኔ እውነት ወስጄ ባሳያችሁ እንኳን እኔ እስር ቤት አይደለም ለዚህ ውስጥ ምን እንደተገባው ራሱ ታያላችሁ ዋናው ጸጸቱ ነው እስክንድር በእግዚአብሔር ወንጀል ማቅለያ ማድረግ ይቻላል የማይሆን ነገር አድርጌያለሁ እባካችሁ ይቅር በሉኝ አሁን የተናገርሽው ነገር ኢንስፔክተር እንዳለው ፍርድ ቤት ላይ ስትቀርቢ ታማሚ እናትና አባት አሉኝ እኔ ነኝ የምረዳቸው ብለሽ ወንጀል ማቅለያ ራሱ የለም የለጥራ እንኳን አሁን እንደው ባከረይስት ያልነበር እኔ ሁሉ በቃ መስሎኝ ነው ይቅርታ በቃ እኔ የሆነ ሰይጣን እያሳሳተኝ ነው እኔ እንደዚህ ያነሳው አይደለም ኢንስፔክተር ፓትሮል መጥቷል ቆይ ጸጸቱ ጥሩ ነው ፓትሮል መጥቷል እሺ እባክህ በቃ አይ እኔ አሁን ከዚህ በኋላ ካንቺ ጋር ምንም የማወራበት ፓትሮል መጥቷል በቃ ውሰድ ኢንስፔክተር ምን አገባችሁ ኢንስፔክተር ወስጄ ላሳያችሁ እባካችሁ እባክህ በሞቱበት ነው እዛው ነው እንትን ነው የሚቀም ቢያሳፍር እንኳን አይቀምጹም እባክህ ማንም የላችሁም ነው ላሳያችሁ እሺ ቢያንስ ማለት ነው እባክህ ፍርድ ቤት ትቆሚያለሽ ወንጀል እዛ ሄዳ ፍርድ ቤት ያለው ነገር ትናገር ያለው ነገር እሺ ሁሉንም አሳልፍ አትስጥብኝ ምንድን ነው ሰልፈህ እኮ ቀድመሽ ነበር ማሰብ የነበረብሽ አይደለም ፖሊስ ይኸውልሽ ህዝቡም ወስዶ ያውቀዋል ቪዲዮ ላይ ተቀረጸ ጉዳይ በቃ አሁን ይኸው እያንቆኩ ነው ወንጀል ማቅለያ ፍርድ ቤት ቆመሽ ትናገሪያለሽ እንዴት አይነት ሰው ናት በማለት እንደዛ ጥጋበኛ መስላ ቆይታ አሁን ይሄ እኮ ነገሯ ነው አንዴ ሰው አንዴ አውሬ አንዴ ፍቅር አንዴ በጣም አንተ ይሰው ልጅ ኢንስፔክተር ክፈተው በሩን እስኪ ምን ሰው ወርጭ እኮ ዘምራ አዎ እኮ የታወቀ እኮ ወንጀለኛ ያው መቼስ ወንጀል ውስጥ ታውቃለህ የዚህ ደግሞ በጣም ባሰ እድሜዋን ተደፋ ነው አንደኛም አልወለደች አይደል በቃ አሁን የስር ነገሯ እንዲቀልላት ነው እኮ ወደ ልመና የመጣችው ወደ ኋላ መለስ መጀመሪያ እንግዲህ አይታል እንግዲህ አንተም እንዴት ምን ታመጣለህ ምናምን ከፍ ዝቅ አደረገች እኔ ሲመለስ አሁን ደግሞ በጣም ነው የሚያሳዝነው በእውነት በጣም ነው የሚያሳዝነው ለማንኛውም እንኳን እንግዲህ እግዚአብሔር ይሄን ነገር በሰላም ፈታለህ እንኳን አንተም ሌላ ጣጣ ውስጥ ሳትገባ ነፍስ ማጥፋት ውስጥ እንኳን አልገባህም ባለፈው ምን ያህል ደረጃ ላይ ደርሰህ እንደነበር ታስታውሳለህና እዛ ነገር ውስጥ ሳትገባ መቋጨቱ በጣም ትልቅ ነገር ነው እንኳን ለዚህ አበቃ ትልቁ እሱ እንኳን አብሮ አበቃ ወንድሜ ያንተም ጥረት እንደው ያንተም ያቤሎም ማገዝ የሁለታችሁ ነገር ባይኖር ይሄ ነገር ወደዚህ ግብም አይደርስም ነበር ያው ዞሮ ምን መሰለህ ይድኔ አንተ ብዙ ስራዎችን ሰርተሃል አንተ ላይ ደግሞ የሆነ ነገር ሲከሰት ደግሞ አንተም ጋር ማንንም ሰው ሊመጣ ግድ ይላል አንተ የደረስክላቸው ሰዎች ራሱ ላንተ መልካም ነገር ነው የሚመኙትና ያለፈው አልፏል አሁን አዲስ ህይወት መጀመር ነው እንግዲህ የፍርድ ሂደቱም ይቀጥላል ከሷ ጋር ከዚህ በኋላ ይዋስ ምናምን መብት የሚባል ነገር አይኖርም እጅ ከፍንጅ ተያዘ ነው የፎረንሲክ ምርመራው የሞተው ልጅም አሻራ ሙሉ ለሙሉ እሷ ተገኝቷል ምንም
የምታመልጥበት የምትወጣበት ምክንያት አይኖርም። እንግዲህ ደግሞ ሌላ የህግ ጥሰት እስካልተፈጸመ ድረስ ማለት ነው። ስለዚህ ይህንን ነገር እንከታተላለን፣ መጨረሻውንም ለተመልካቾቻችን እናሳውቃለን። አንተ ግን አሁን በአዲስ ሞራል በአዲስ መንፈስ ወደ ስራ ተመለስ። ምናልባት ኢንስፔክተር የሚያስተላልፉት የሚናገሩት ነገር ካለ እንጠራቸውና እሷን ካደረሱ በኋላ ያለውን ነገር ከእሳቸው ጋር የተወሰነ ዲስከስ እናደርጋለን። ደስ ይለኛል። ሰዎቼ እንደምን አላችሁ? እንግዲህ ያ የተለፋበት ያ ብዙ ነገር የሆንበት ኬዝ እዚህ ደረጃ ላይ ደርሷል። ያ አሁን የደስታ ሰዓት ነው። እሷንም በቁጥጥር ስር እንድትውል አድርገናል። ደስ ብሎናል። እንግዲህ እንኳን ደስ አለ። እንኳን አብሮ ደስ አለን። እውነቴን ነው። በጣም ደስ የሚል ነገር ነው። ያው በሁላችንም ጥረት በሁላችንም ከብዙ ጊዜ ድካም በኋላ ነው ይሄ ነገር የተሳካልን። እግዚአብሔር ተጨምሮበት ያው ለእሷም ቢሆን የህሊና እረፍት ይሆናታል። እኛም ጥሩ እንቅልፍ እንተኛለን ብዬ አስባለሁ። ከዚህ በኋላ በጣም ትልቁን ስራ በተለይ እዚህ ቤት እሷን ይዞ መምጣትና እሷ እንድትያዝ ያደረክበት መንገድ በጣም ደስ የሚል ነው። በጣም ጥሩ ነገር ነው። እንግዲህ ውድ ቤተሰቦች ያው ግቢው ላይ ትንሽ እንቅስቃሴ ይኖራል። የተለያዩ ያልተረጋጋ ነገር ስላለ ከኋላ ድምጽ ካለም እንዳይረብሻችሁ ለማለት ነው። ኢንስፔክተር በቅድሚያ አክብረህን ስለመጣህ በጣም እናመሰግናለን። ያው የተፈጠረውን ነገር ያለውን ነገር በሙሉ ታውቀዋለህ። ከመጀመሪያውም ጀምሮ ሂደቱም ላይ ነበርክና በዋናነት ዛሬ የጠራው እሷን ከመያዝም እሷን ወደ እስር ቤት ከመውሰድም ባሻገር ለህዝቡ ይሄ ቪዲዮ በዋናነት በቃ ሶሻል ሚዲያ ላይ ነው እየተላለፈ ያለው፣ ሰው በአካል እያዩ ያለው ጉዳይ ነውና ህዝቡ እዚህ ነገር ላይ ምን ይማራል? ምን ጥንቃቄ ማድረግ አለበት? እሷስ ምን ወንጀሎች ላይ ነው የተሳተፈችው? ለምንስ ነበር በዋስ የወጣችው? አሁንስ በዋስ አትወጣም ወይ ምናምን የሚሉትን አጠቃላይ ሁኔታዎችን እስኪ እንትን በልልን። እሺ፣ እኔም አመሰግናለሁ። አንተም እዚህ ጉዳይ ላይ በቂ መረጃ ከጎናችን ነበርክ። በዚሁ አጋጣሚ ላመሰግን እፈልጋለሁ። ማህበረሰቡ እንግዲህ ያው ሊነቃ ይገባል ነው የምለው። በአሁኑ ሰዓት ወንጀል እየረቀቀ ነው የመጣው። ከዚህ ከሀብት ጋር በተለይ በተያያዘ ሰው እየተማመነ አይደለም። እየመጣብን ያለው ጉዳይ ትንሽ ጠንከር እያለ ከዚህ በፊት ከለመድነው ውጭ እየሆነ ነው እና ማህበረሰቡ በተለይ ከዚህ ከግድያ ጉዳይ ጋር አያይዞ የአስክሬን ምርመራ ግዴታ ሊያደርግ ይገባል። የአስክሬን ምርመራ ይህን ነገር ማህበረሰቡ እንዲያውቅ አስክሬን ምርመራ እንዲደረግ ግድ ይላል። ጉዳዩ የነበርነው የቆየ ኬዝ ነው፣ ችግር የለውም ብሎ ያለ አስክሬን ምርመራ በራሱ የቀብር ስነስርዓት መፈጸም ተገቢ አይደለም። ይህም ማህበረሰቡ እንዲያውቀው ነው፣ እየገጠመን ያለ ነገር ስላለ ማለት ነው። ይሄንን ማለት እፈልጋለሁ። ምንድን ነው መሰለ ህግ ላይ አስፈላጊ የሆነ መረጃ ይዘህ ካልቀረብክ የዋስትና መብት የሰውም የሆነ የመታወቂያ የብርም ፍርድ ቤት ይሰጣል። አሳማኝ ነገር ይዘህ መቅረብ አለብህ። ያው እንግዲህ በሰዓቱ እሷ በዋስ የወጣችው ጉዳዩ አሳማኝ ነገር አልተያዘም ነበረ። ይሄ የፎረንሲክ ምርመራው የእጅ አሻራው ምናምንም በሰዓቱ የነበረው መርማሪ ብዙም እንትን ያለው አልመሰለኝም እና በቃ በዋስ መብት ብትወጣ የሚል የወጣችበት ሂደት ነበር። የትም እንደማትሄድ ወንጀለኛ በነገራችን ላይ የትም መሄድ ዛሬ በዋስ ወጣ ማለት ነገ የሆነ ጉዳይ ላይ ትይዘዋል እና አንድ ሰው የዋስትና መብት ብታከብርለት ወንጀለኛ ነው፣ ትይዘዋል፣ የትም አያመልጥም። ናችም ልጅ እንግዲህ የረቀቀ ወንጀል ነው ያደረገችው። እንዳያችሁት ከሆነ እስክንድር አንተም ታውቀዋለህ ጉዳዩና ረቀቅ ብሏል። ትንሽ ለመያዝ ተቸግረን ነበር። እኔ ማሏሽ ነገር ተቸግረን ነበር፣ ግን በመጨረሻ ተይዛለች። ወንጀሏንም ያው አምናለች። በቂ ማስረጃም እጃችን ላይ አለ። ከዚህ በኋላ ሊሆንላት የሚችለው እንግዲህ ቅድም ካናገረች ጋር ተያይዞ ማቅለያውን ፍርድ ቤት ቀርባ ቤተሰብ አስተዳዳሪ እንደሆነች እሱ ነገር ፍርድ ቤት የሚወስነው ይሆናል። በእኛ በኩል ያለውን መረጃ አደራጅተን በበቂ ሁኔታ እንሰጣለን። አስፈላጊውን እርምጃ እንደሚወሰድባት ከዚህ ጋር ያለው ጉዳይ ቃል እገባለሁ። በነገራችን ላይ አንድ ቄስ ሊበኩሉ የሚባልም አለ። ክፍለ ሀገር እንደወጣ ያው የራሳችን ሰው ተመድቦ ክትትል እየተደረገበት ነው። እሱም በቅርብ ቀን ይያዛል።
የማይቀር ጉዳይ ነው። ከዳንኤል ጋርም ተያይዘው እንደዚሁ በዚህ ልክ መረጃ መስጠት ተገቢ ባይሆንም ከብሩክ ጋር በተያያዘ የእሱ ወንድም ያጎት ልጅ ነው በሱም ጉዳይ ያለው ኦልሞስት እያለቀ ነው። ዝርዝር መረጃ መስጠት አስፈላጊ አይደለም እዚህ ጉዳይ ላይ ያው ግን አስፈላጊውን ነገር እየጨረሰ በቅርብ ቀን ደግሞ እንዲሁ አዲስ ነገር ይዘን አስፈላጊውን እውቀት አስተማሪ ነው ብለን የምንመጣው እንደዚህ በማህበረሰቡ ወተን እኔ በማንኛውም ሰው እስክንድር ዝግጁ እንደው ከዚህ በፊትም ነገር ያለው ለማህበረሰቡ ያው ግዴታይም ስለሆነ ነው። ጥሩ ኢንስፔክተር በጣም እናመሰግናለን። እንግዲህ ውድ ቤተሰቦቼ ያው ሁሉ ነገር ሰላም ሆኗል። ወደፊት ደግሞ የሚሆነውን እግዚአብሔር ነው የሚያውቀው። እስከዚህ ድረስ ያለውን እንግዲህ እኛ ገፍተን እዚያ ደርሰናል። ከዚህ በኋላ ደግሞ ይድኔ ያው ነገሮችን ማስተካከሉ ህይወትን ደግሞ በቀና መምራቱ ያንተ ፋንታ ይሆናል። ውድ ቤተሰቦቼ አብራችሁኝ ስለነበራችሁ ስለምትከታተሉኝ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። መልካም ጊዜ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ ውድ ቤተሰቦቼ እንኳን ደስ አላችሁ። ይሄ ኬዝ በደንብ በመስመር ተሰርቶ እያንዳንዱ መረጃና ማስረጃም መስመሩን ይዞ እንግዲህ ሁሉም በተቀናጀ መልኩ ለፍርድ ቤትና ለፖሊስ ጣቢያ የሚደርስ ይሆናል። ከዚህ በኋላ የምትወጣበት ምንም ምክንያት የለም ብዬ አምናለሁ። እና ኢንስፔክተርም ፊት ለፊት እንግዲህ እናንተም ጋር ነበሩ፣ ቃልም ገብተዋል። ያው ገንዘብ ብዙ ነገር ያደርጋል። ነገር ግን በገንዘብ የማይገዙ ደግሞ ሕሊና ያላቸው ለለበሱት ዩኒፎርም ለሚያረጉት ስራ ኃላፊነት የሚወስዱ በጣም ታላላቅ ሰዎችም አሉ። በእነሱ አጋዥነት እንግዲህ ወንጀለኞችን ለማጥፋት እኛም ጥግ ድረስ እየሰራን እንገኛለን። እቺ ሴት ብዙ ነገር አድርጋለች። እግዚአብሔር ደግሞ በብዙ ይቀጣል። ምንም ጥያቄ የለውም። እግዚአብሔር ያያል፣ እግዚአብሔር ይፈርዳል፣ እግዚአብሔር ቀን ይጠብቃል። እና ዛሬ የተፈጸመው ነገር ይድኔ እግዚአብሔር አየው። እግዚአብሔር ደግሞ እንግዲህ አለው ብሎ ይሄንን ነገር አድርጓል። በጣም ደስ ብሎኛል። ይሄንን ነገር በማየቴ እዚህም ጋር በመድረሴ በጣም ደስ ብሎኛል። ውድ ቤተሰቦቼ ከዚህ በፊትም እንደምላችሁ ነው እና ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እኛ በዋናነት ቪው ስናገኝ ነው እና ስራውንም በስርዓት የምንሰራው። የእናንተ ቪው በደንብ ሰፖርት መደረግ አለበት ብዬ አምናለሁ። ቪው በቀነሰ ቁጥር የእኛም ሞራል የእኛም የመስራት ፍላጎት እየቀነሰ ነው የሚመጣው። ነገር ግን ቪው በጨመረ ቁጥር ደግሞ እኛም ለመስራት ያለ ሞቲቭ ለመስራት የሚኖረው ኢነርጂ በጣም አሪፍ ይሆናል እና ከጎናችን ሆኑ። ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። ሁሌም በቃ ልክ ቪዲዮ ሲጀመር ላይክ አድርጋችሁ መጀመራችሁ እኛን ይጠቅመናል። እንግዲህ ቀጣይ ወደ ሌላ ኬዝ ነው የምንሄደው። ይድኔንም እንግዲህ ከጎኑ ሆነን የተወሰነ ነገሮች እስኪስተካከሉለት ድረስ ከጎኑ ሆነን የምናግዘው ነው የሚሆነው። አንተወው። ነገር ግን እቺ ሁኔታዋ እስክታልቅልን ምናምን ከሱ ጎን እንሆን እንጂ ሌሎች ኬዞችን መስራታችንን እንቀጥላለን። በጣም ወዳችኋለሁ። በጣም አከብራችኋለሁ። ቻው